እኔ ቤቲ እህት እንደሆንሽ የቤቲ እህቷ ስለሆንሽ አከብርሻለሁ። ምናልባት ኦዲየንስም አያውቅሽም። መጀመሪያ ነበረ ለእኛ መስማት የነበረብን እንደ ባዳ ሽማግሌ ተላካ አገባሽ ተብለን ከሌላ ወንድ ጋር ስታጋባት እኛ መስማት አልነበረብንም። የስንት ጊዜ ፍቅረኛዋ የምትወደው የሚወዳት እያለ እኔና አባታችን ሳንሰማ ከሌላ ሰው ጋር እንዴት ትድሯታላችሁ እናንተ? እንዴት እኔ አይደለሁም እኮ ማለት እኛ አይደለንም ከአሚር ጋር ለየናት። ጀስት ምንድነው እናትየዋ ፈልጋ ነው። ቢያንስ ሲለያዩ ሰምታችኋል። ለምን ለኛ አልተነገረንም? እንዴት እኛ አልሰማንም? እንዴት አላወቅንም? እንዴት አባታችንስ በተከበረበት ሀገር አሁን ይሄ ልጅ መጥቶ ባይነግረኝ ኖሮ እኮ ዴቭ እኔ ሁሉ ነገር አልሰማም ማለት ነው። ይሄ ማለት እኛ ባለንበት ሽምግልና ተጠናቀቀ፣ በሌለንበት ሁሉ ነገር አለቀ፣ አግብታ ምናምን ነገ ከነገ ወዲያ ላይ እንደ ባዳ ሰው ማለት ነው። ምን ማለት ነው? ከእናትሽ ጋር ግቢና ይሄን ሁሉ ነገር ያደረገችው እናትሽ ነች። ሽማግሌ ሲላክ በቤት ውስጥ ቪዲዮን ገብተሽ ማየት ትችላለሽ። ሽማግሌ ሲላክ ተቀብላ ገባሽ አይደለ? ጨፍረው አንድ ላይ ከሙቤ ጋር ያደረጓቸው ተረዳሽ? ስለዚህ አባትሽ መስማት የለበትም። አባታችሁ ከሰማ የቤቲም አባት ከሰማ አንቺ እህቱ አይደለሽ? የቤቲ እህት ነሽ። ሶ ለአባታችሁ ማስቢ፣ ለቤቲም ማስቢ፣ ምከረት። ቤቲም ትመለሳለች። እናትሽም ያው ያደረገችው ነገር ምናልባት ጥፋት ከሰራች እናትሽ ብዙ ነገሮችን እኮ ከጨረሳችሁ በኋላ እኛ ማወቃችን እኮ ነው ጥፋት የሆነው ነው። አሁን ይሄን ሁሉ ነገር ወደ ኋላ ተመልሰን ምን ማለት ነው? ያለ እሱ ማን ሊያስተካክለው? አባትየው አስማኮ ነው ግዴታ እሱ መስማት አለበት። ነገሮች ተበላሽተዋል፣ እንዲስተካከሉ ሁሉ ነገር ተመልሶ ወደ ነበር። በፍጹም እሱንም እንዳትናገረው። እሱ ልክ ነው እያደረገ ያለው። በፍጹም ባለፈውም ደብቆኝ ነው። እሱ ልክ ነው እሱ ከወንድምነት አንፃር እየተቆረቆረ ነው ያለው። እኔን አክብሮኝ ነው እሱ። በፍጹም እኔ ሲጀመር አባትየው እንዲሰማም አልፈልግም። ምንም እንዳልነግር ተብያለሁ እኔ። ምክንያቱም አባትየው እንዲወድ ህመም ውስጥ እንዲገባ እናትየዋ መንገር አልፈለገችው። እኔ የምናገረው ለምንድን ነው? እናትየዋ መንገር አልፈለገችው። እኔ ለምንድን ነው የምናገረው? በቃ አንተ አሁን ይሄንን እንዳንሰማ ለአባታችን ተጨንቃ ከሆነ ለቤቲ እንደ ወንድምነት ካሰብክላት በዚች 2 ቀን ውስጥ ነው የምልህ። በዚች 2 ቀን ውስጥ በፍጹም በቃ ይሄ ከነሱ ጋር ምን ሄዳ አይደለም። ለእያንዳንዱ ተነጋርከበት። አንተም ቢሆን ለዚህ ቢሆን ነገር ቢሆን ተጠያቂ ነው የምትሆነው። ስለዚህ በዚች 2 ቀን ውስጥ አንድ ላይ አርግተህ ካላሳየኸኝ ካላረጋገጥክልኝ ከአባታችን ጋር የምንጨርሰው ጉዳይ ነው። በቃ ጨርሻለሁ። በቃ እሱ ለምን የሚሰማው? ጨርሰን በፍጹም በቃ እኔ ነገሮችን እያስረዳሁ ነው። በፍጹም ጨርሰናል። በቃ አረ ቆይ እሱ መስማት የለበትም። ሰላም ቤተሰቦቼ እንዴት ናችሁ? ሁሉ ሰላም? ሰሞኑን እንግዲህ ተጠፋፍተን ነበረ። ከባድ ነገር ተፈጥሯል። ያው ሰሞኑን እንዳያችሁት ነው ማለት ቤቲና አሚር ተለያይተው ቤቲ ከሌላ ሰው ጋር ጀምራለች ከሙቤ ጋር እና ይሄ ደግሞ ምናልባት የቤቲ እናትና በቤቲ በኩል ያሉ እናቷ ነው ያ ማለት የፈቀደችው እንጂ አባትየው አልፈቀደም። እና ትላንትና የቤቲ ቤት ድረስ መታ በጣም ማይሆን ነገር በጣም ዝታብኝ ዛሬ ካላገኘሁ ብላኝ ነውና ምን እንደተፈጠረ አላውቅም። እንዴት ማይሆን ነገር ታደርጋላችሁ? እንዴት ዝም ትላላችሁ? አሚርና ቤቲ ሲለያዩ እያሉ በጣም በቃ ብዙ ነገር አለችኝ። የቤት ድረስ መታ ማይሆን ነገር ትጣላችኝና የቤቲ ሴት ማለት ነውና እናትየዋ ከፈቀደች እኔ ምንም ማድረግ አልችልም። እናትየዋ ከፈቀደች ማለት ነው። አባትየዋ አልሰማም። ይሄ ሁሉ ነገር የቤቲ አባት ምንም የሰማው ነገር የለም። እና አሁን እህትየዋ እንግዲህ ማይሆን ነገር ብዙ ነገር ነው አሁን እያለችኝ ያለችው። እና እኔ አሁን ማለት አሁን ያለበት ጉዳይ ማለት ታውቁታላችሁ። ቤቲ በፍላጎቷ ማለት እናትየዋ ፈቅዳለች፣ ሽማግሌዎቹን ተቀብላለች። ይሄ ሁሉ ነገር ሲደረግ ግን አባትየው ምንም የሚያውቀው ነገር የለም። እና እህትየውም የቤቲቱም ይህን ሁሉ ነገር ካየች በኋላ አባቴ ሳይሰማ እንዴት ይሄ ሁሉ ነገር ይሆናል? እስከዛሬ ዝም ብለን ጭራሽ ማለት መስለሟን ምናምን ዝም ብለን ጭራሽ ሌላ ማለት ብዙ ብጥብጥ በፋሚሊ በቤተሰብ ውስጥ ብዙ ነገሮች ተፈጥረዋል። እና ስለዚህ ጉዳይ ካላናገርኩ ማለት መነጋገር አለብን ብለውኝ ነው ዛሬ እዚህ ጋር የመጣሁት ማለት ነው። እና ውድ ቤተሰቦቼ እንግዲህ እኔ ማለት ቤቲም ከሄደች በራሷ ፍላጎት ነው፣ የራሷ ምርጫ ነው። እናትየዋም ከፈቀደችላት ግን ምናልባት አባትየው መስማት ነበረበት። ይሄ ሁሉ ነገር ሲደረግ አባቷ ማወቅ ነበረበት። እና ሀሳባቸው ምን እንደሆነ እኔ ምንም ግልጽ ነው፣ ምንም የሆነልኝ ነገር የለም። እና ማለት እኛ ምን ማድረግ ነበረብን ማለት ሲለያዩ ምን ማድረግ ነው? አትለያዩ ማለት አንችልም። እናትየዋ ከፈቀደች ፈቀደች ነው። ቤቲም ፈልጋ ሄደች ነው ማለት እሷ ፍላጎት እንጂ በእኛ ምንም የሚሆነው ነገር የለም። እና እህትየዋ በጣም በቃ እኔ ምንም ትናንትና በተለይ በጣም ዛሬ ራሱ በጣም በቃ አስጨንቃኝ
ደውላ ማለት ነው። እኔ እስቲ ምን እንደተፈጠረና ያለውን ነገር እንግዲህ ከአባትየውም ጀርባ ብዙ ነገር አለ፣ የተደበቀ ነገር የሚወጣ ነገር አለ። ዛሬ ብዙ ሚስጥሮችም ይወጣሉ፣ ብዙ ነገሮችም ይወጣሉ። ስለዚህ ሁላችሁም እስከ ቪዲዮ ፍጻሜ ድረስ እንግዲህ ተከታተሉን። እንግዲህ እየጠበቅኳቸው ነው። እነሱ እስከሚመጡ ትንሽ ጠብቃቸዋለሁ ማለት ነው እና አብረን እንጠብቃቸው። ቤተሰቦች እንደውም ይኸው መጡ። የቤቲ እህት መጣች። የቤቲ እህት ሰላም ነው? እንዴት ነው? ሰላም ነው? አማን ነው? ሁሉ ሰላም አለና ይርስ የቤቲ እህት እንዴ አንተ ዛሬም ባለፈው የደበደብከኝ ልጅ ና አንተ ነህ ጭራሽ እሷን ይዘህ የቤቲን እህት ጭራሽ ቤት ድረስ ይዘህ እየመጣ የምትረብሸኝ ማለት ነው። ለሌላ ነገር የመጣ ነው ማለት ነው። ተረጋግታ አዳምጠው። እሱም እኮ ቢሆን ለመርዳት ነው አይደለማ። ከስንት ጊዜ ፍቅረኛዋ ጋር ከአሚር ጋር ላይታችኋት ለሌላ ወንድ መስጠት ማለት ምን ማለት ነው? እኔም እኮ የቤት እህት ነኝ። እንደ ቤት እህትነቴ ደግሞ ብዙ ነገሮች ሲፈጠሩ ማወቅ ነበረብኝ። አዎ ማለት እኔ ሲጀመር እናትየዋ ፈቅዳ ነው ሽምግልናውን ይላክቸው አይደለ? እናትየዋ ይሄ ነገር ሲፈጠር እኔ አባታችን መስማት አልነበረበትም ትላለህ እኮ ማለት አልገባኝም። አሁን እኔ የቤት እህት እንደሆንሽ የቤት እህቷ ስለሆንሽ አከብርሻለሁ። ምናልባት ኦዲየንስም አያውቅሽም። መጀመሪያ ነበረ ለእኛ መስማት የነበረብን። እንደ ባዳ ሽማግሌ ተላካ አገባሽ ተብለን ከሌላ ወንድ ጋር ስታጋባት እኛ መስማት አልነበረብንም። የስንት ጊዜ ፍቅረኛዋ የምትወደው የሚወዳት እያለ እኔና አባታችን ሳንሰማ ከሌላ ሰው ጋር እንዴት ትድሯታላችሁ እናንተ? እንዴት እኔ አይደለሁም እኮ ማለት እኛ አይደለንም ከአሚር ጋር ለየናት። ጀስት ምንድነው እናትየዋ ፈልጋ ነው። ቢያንስ ሲለያዩ ሰምታችኋል። ለምን ለኛ አልተነገረንም? እንዴት እኛ አልሰማንም? እንዴት አላወቅንም? እንዴት አባታችንስ በተከበረበት ሀገር እንዴት አንተ ነህ ሲጀመር ቤቴልና አሚር ያጣላችሁ አንተ ሲጀመር ባለፈውም ስደበድበኝ ነበርክ። አሁን ደግሞ ቤቷ ድረስ የቤቲ አባት ጋር የቤቲ አባት ጋር ሄደክ ቤቲ እሷን ይዘመት የምፈልገው እኔ ማለት እኔ ጋር ምን ጥፋት ኖሮ ነው? ልብ ካለ እዛው ቤቱ ጋር መውሰዳት። ቤቲ ያለችበት ቦታ መውሰድ ነው ያለበት እሷን። እሱ ልክ ነው ያደረገው። እንደ ወንድምነቱ ተጨንቆ ነው። አዳምጪኝ። እኔ ስለ ቤቲ ማውራት ከፈለግሽ ቤቲ ጋር ሄደሽ እኔ ከፈለግሽ ወስድሻለሁ፣ አገናኝሻለሁ ከቤቲ ጋር ያሉበት ማለት ነው። ቤቷን ካላወቅሽው እስከዛሬ ነበር አላቆም እህቴ አይደለች እንዴ? እኔ እኮ እሄዳለሁ፣ መሄዱ አልከበደኝም። ግን ከእሷ ጋር ሳይሆን መጀመሪያ እናንተ የሁሉ ነገር ሲፈጠር ለምን መፍትሄ እንድንሰጥ አልነገራችሁም እኮ? እኔ ሲጀመር ማለት አባትየው ሁሉም ነገር እንዳይሰማ ተብሎ ነው ለምን በቃ እሱን ከሰማ ቢያንስ ለምን አባትስ አይደለ እንዴ? እንዴት ይሄን ሁሉ ነገር ከገዛ አባቷና ከእህቷ ትደብቃላችሁ? እንዴት እኔ እና እሱ መስማት አልነበረብንም? እንዴት እንደዚህ ትሆን? አሁን ይሄ ልጅ መጥቶ ባይነግረኝ ኖሮ እኮ ዴቭ እኔ ይሄን ሁሉ ነገር አልሰማም ማለት ነው። ይሄ ማለት እኛ ባለንበት ሽምግልና ተጠናቀቀ፣ በሌለንበት ሁሉ ነገር አለቀ፣ አግብታ ምናምን ነገ ከነገ ወዲያ ላይ እንደ ባዳ ሰው ማለት ነው። ምን ማለት ነው? እሺ እኛ ምንድነው ማለት እኔም ኦሊያድም ቀርማችሁ ለምን አላሳወቃችሁንም? ለምን እኮ እኔም ኦሊያድም ማለት ነው። አንደኛ ነገር የአባታችሁ የአንቺም የቤቲም አባት ይሄን ነገሩን ከሰማ የስኳር በሽታ ህመም እንዳለበት እናውቃለን እኮ እኛም አይደለ? የማይሆን ነገር ከሚሆንበት ይህን ነገር ሰምቶ ከሚረብሽ ከሚጨነቅ ብለን ነው። ገባሽ አይደል? ሌላ ነገር ማሰብ ብቻ ሳይሆን በጊዜ ብትነግሩን እኮ መፍትሄ ይፈለግለታል። ገባክ? አሁን ሁሉ ነገር ከተጠናቀቀ በኋላ ቢሰማ እሱ ጤነኛ የሚሆን ይመስላል? አባታችን እኮ ነው። ምንስ ቢሆን ቀርመን ማስተካከል የምንችለው ነገር እያለ ለምን ከተፈጠረ በኋላ ትነግሩናላችሁ? እንዴት ሆኖ እንደዚህ አሁን መቶ ዛክ ባይነግረን ምን ሊኮን ነበረ? አሁንስ ቢሆን ደግሞ አለመለታችን በምን እርግጠኛ ሆናችሁ? አንተ ሲጀመር ማለት እንዴት የስንት ዓመት ዝም ብለህ የሰውን ህይወት መበጥበጥ ጥሩ ነው? እኔ ምንም ያጠፋሁት ነገር የለም። እኔ ምንም ጥፋት የሰራሁት ነገር የለም አይደል? እኮ እኔ ሲጀመር ለቤቲ እስከዛሬ ጥሩ ነገር እንዲገጥማት ነው ከጎኗ ሆኜ ምኞትን እንዴት በቃ ከሚወዳት ከምትወደው ሰው ጋር እንዴት ድንገት አላይታችሁ በድብቅ ሽምግልና አላልካችሁ? እንዴት ለምን እንደዚህ ሆነ? ለምን እኮ ከአሚር ጋር መሆን አለባት እያልሽኝ? አዎ ከምትወደው ከሚወዳት ሰው ጋር መሆን አለባት። እቺ ልጅ ነገ ከማትወደው ሰው ጋር ትዳር መስርታ የማይሆን ህይወትስ ብትገባስ ምን ማለት ነው? እናትየዋ ፈቀደች። ለምን ቀርማችሁ አልነገራችሁንም? እናትየዋ ፈቀደች። እኛስ ጋር አለን ወይ? አንቺም እናታችን ልክ ነህ እኮ ደውለሽ እናትሽ ማለት እናትሽ ከፈቀደች የእናታችሁ ሁኔታ ነው እንድትፈቅድ ያለው ማለት የቤቲ እናት ታውቃለህ። እኛ ያለንበትን
አይደለ? ልክ ነህ። እሱን አባታችን እኛ ከነሱ ርቀን ያለ ነው አይደለ? ይሄን ሁሉ ነገር እኛ ማወቅ አልነበረብንም ትላለህ። እናንተ ስታውቁ ቢያንስ እንደ ቤቲ ጎይ በቃ እንደ ወንድምነት አስበህ እንኳን ገብተሽ ለምን ሳትነግረን? እኔ ምን ጋር ነው ጥፋቴ? እናትሽ ከሆነ እናትሽ ይሄን ሁሉ ነገር ያደረገችው እናትሽ እንደ አይ በቃ እኔ አሁን ሲጀመር እንደዚህ ያዋራችሁ ምንም እንትን እያለኝ አይደለም። ስለዚህ አሁን ነገም ይሁን ከነገ ወዲያ አባታችንን አምጥተን አንድ ላይ ከቤቲ ጋር ሄደን ምን ጨርሰው ነገር ነው በቃ መጀመሪያ። እና ታዲያ ወልዶ ያሳደጋት ልጁ ከማያውቀው ሰው ጋር ተጋብታ ትኑር ነው የምትለው? እሱ ምንም ሳያውቅ ምን ማለት ነው? እናትሽን ለምን ገብተሽ አታናግራትም? ለምን እንደዚህ ያደረገች? በቃ ይሄንን ቀጥታ መጨረስ ያለብን ከአባታችን ጋር በቃ ብዙ ነገር እንትን ብለናል። ሁሉ ነገር ማለቅ ያለብን ከአባታችን ጋር ነው። ጀመር ይሄንን ነገር ማድረግ የለብን። እሱ በፍጹም እሱ ልክ ነው። አባታቸው የቤቲም አባት የሷም አባት እሱ ልክ ነው ያደረገው። ስኳር በሽታ ህመም እንዳለበት ታውቃለህ። አሁንስ ድንገት ሲሰማ እንዳለበት ታውቃለህ። ይሄን ነገር ከሰማ እንደሚያመው ያውቅ እንዴት ሄደህ ተነግራቸዋል? አሁን ድንገት ሰማስ አሁን ምን አብረው ኖሮ ምናምን ሲጨርሱ ነው እኛ መስማት ያለብን ነው የምትለው? እኛ ስለምን እንዴ በሰዓቱ እኮ አለሳልሰን ምን ብለን እኮ ነግረን ፈቃድ መጠየቅ አልነበረበትም? ሌላው ቢቀር ምን ማለት ነው? እንደዚህ በድብቅ ሄዳችሁ እንደዚህ ይሄን ሁሉ ነገር መጨረስ ማለት ምን ማለት ነው እኮ? ይኸውልሽ እኔ አሁን ማለት ነው ማለት እናወራለን፣ ችግር የለውም እና ማለት ነው እኔ ለአባትሽ አትንገራ ያለውን ነገር ከእናትሽ ጋር ግቢና ይሄን ሁሉ ነገር ያደረገችው እናትሽ ነች። ሽማግሌ ሲላክ በቤት ውስጥ ቪዲዮን ገብተሽ ማየት ትችላለሽ። ሽማግሌ ሲላክ ተቀብላ ገባሽ አይደለ? ጨፍረው አንድ ላይ ከሙቤ ጋር ያደረጓቸው ተረዳሽኝ? ስለዚህ አባትሽ መስማት የለበትም። አባታችሁ ከሰማ የቤቲም አባት ከሰማ አንቺ እህቱ አይደለሽ? የቤቲ እህት ነሽ። ሶ ለአባታችሁ ማስቢ፣ ለቤቲም ማስቢ፣ ምከረት። ቤቲም ትመለሳለች። እናትሽም ያው ያደረገችው ነገር ምናልባት ጥፋት ከሰራች እናትሽ ብዙ ነገሮችን እኮ ከጨረሳችሁ በኋላውን እኛ ማወቃችን እኮ ነው ጥፋት የሆነው ነው። አሁን ይሄን ሁሉ ነገር ወደ ኋላ ተመልሰን ምን ማለት ነው? ያለ እሱ ማን ሊያስተካክለው? አባትዬው አስማኮ ነው ግዴታ እሱ መስማት አለበት። ነገሮች ተበላሽተዋል፣ እንዲስተካከሉ ሁሉ ነገር ተመልሶ ወደ ነበር። በፍጹም እሱንም እንዳትናገሩ። እሱ ልክ ነው እያደረገ ያለው። በፍጹም ባለፈውም ደብዶኝ ነው። እሱ ልክ ነው እሱ ከወንድምነት አንፃር እየተቆረቆረ ነው ያለው። እኔን አክብሮኝ ነው እሱ። በፍጹም እሱ እኔን አክብሮኝ እንደ ወንድምነቱ ተሰምቶኛል። ባለፈው ማለት ነው ከኪራ ጋር መጥቶ ደብድቦኝ ነው ሄደው። ገብቶሻል አይደል? አሁንም የሆነ ሴራ አስቦ እንደሆነ ገብቶኛል። የሆነ ነገር አስቦ እኔ ሲጀመር የሆነ ነገር ሳታስብ እሱን ተፈለክ ማሰብ ለቤቲ እህት ሄደ ያለውን ነገር ጉዳይ አልነገራትም። አባትየው እንዲሰማ አባትየው በስኳር በሽተኛ እንዳለበት ህመም እንዳለበት ያውቅ እንደዚህ ታረጋለህ። አባቴ እኮ ነው እኔም እኮ ይሰማኛል። እሱ ግን እንደ ወንድምነት ያደረገው ያሰበው ለቤቲ ያስበው ለኛ ለቤተሰባችን ተጨንቆ ገባህ አይደለ? እያንዳንዱ ነገር ቢያደርግ ልክ ነው። ይሄ ሁሉ ነገር ከኛ ተደብቆ ብዙ ነገር ይሄዳል። ችግር ካለበት እሱ እኮ ካንተ ጋር እኮ በቤቲ ህይወት እየተበላሸ ነው እኮ ነው እያለኝ ያለው። እውነቱን ነው። የኔ ህይወት ከእንዴ ከማትወደው ሰው ጋር እኮ ወስዳችሁ ልትድሯት ነው እቺ ልጅ። በቤተሰብ ይሉንታ ተይዛ ይሄን ሁሉ ነገር ማድረግ አለባት ትላለህ። ከአባቷ ከእህቷ ተደብቃ እንዴት ያ ሁሉ ፍቅር በአንድ ጊዜ ያልቀር ታስባለህ? በፍጹም አይሆንም እንደዚህ በቃ በፍጹም። እኔ አሁን ቀጥታ ሄጄ ቀስ ብዬ ለአባቴ ነገሮችን አስረዳዋለሁ። የሆነ ይሆናል። ከዛ በኋላ ግዴታ ከእሱ ጋር መታረቅ አለባት። አባቴም ቢሆን ምርጫው የመጀመሪያው አሚርና አሚር ብቻ ነው። ቤቲም ደግሞ እርግጠኛ ነኝ ምርጫው አሚር ነው። በፍጹም ይህንን ፈልጋ ወደ ያደረገችው ነገር አለ። ነገሮች ሁኔታዎች ምናምን አስገድደዋት ነው እንጂ ልታደርገው ፈልጋ አይደለም። እኔ የእህቴ ባህሪ እኔ አውቀዋለሁ። ባለፈው እኮ አባትየው ማለት መስለሟን ሲያይ በጣም ተናዷል። ኦልሬዲ ማለት አሁንም ሙስሊም ስላገባች ምናልባት ከአሚር ጋር መሆን አለባት ብላችሁ አስባችሁ ከሆነ አይደለም። ብዙ ነገር የሆነችለት ሰው አለ። ብዙ ነገር ኢቭን ነው የምልህ እምነቷን የቀየረችለት ነው። እንስሱ ነው በፍጹም እኔ እንደ ወንድምነት ሳስበው ብዙ መልካም ነገር አስባለሁ። ዛሬ ስለመጣሽ ጀመር አላወራም እኮ አሁንም በቤቲ ከመጣ ማለት ነው እኔ እንደማልሰማው እሷን ይዛ የመጣበት ጉዳይ ቤቲ ላይ ሌላ ጣጣ ልታመጣ ከሆነ እሱ ምንም ክፋት አስበው አይደለም። አሁን እየነገረኝ ያለው ስለ እህቴ ነው። የእህትሽን ህይወት ታደጊላት ነው እያለኝ ያለው። ሰላም እኮ ነው የሆነችው። ፍላጎቷን የመረጠችው በፍጹም እንዴ አንድ ሴት ለአንድ ወንድ ብላ ሰልማ እምነቷን ብዙ ነገሯን የቀየረችለት ሰው እያለ እንዴት ድንገት ተነስታ ሊያውም ቤተሰብ ሙሉ ቤተሰብ ተሰብስቦ ባልወሰነ ውሳኔ በእናታችን ብቻ እንደዛው ነው እንዴ? ዋናው መጀመሪያ እንዴ ከአሚር ጋር በነበረን ነገር እኮ መጀመሪያም አባታችን ነው ያወቀው። መጀመሪያም እኮ ደግፏት ነበር። ያሟል ይሄን ነገር ከሰማ ይወርቃል ተብሎ ቀስ ብለን እናማክረዋለን። ቀስ ብለን ሁኔታዎችን እናስረዳዋለን። በቃ ያኔም እኮ ተረድቶ ምን ብሎ እኮ አምኖበታል አይደለ እንዴ? እና አሁን ድንገት ስታቅ ምን ትሁን
ያንተ አትበለው ኖ እሱ ሴራ አንዱ ነገር አይደለም። እዚህ ጋር እኮ እሱ ምን ተፋ ነገር አለ። በፍጹም ይሄ ዞሮ ኋላም ደርስበታል። ፈጠነም ዘገየም እኛ ማወቃችን አይቀርም። ይሄን ጉዳይ ተረዳኸኝ አይደለ? ፈጠነም ዘገየም ነገም ይሁን ከነገ ወዲያ እኛ ማወቃችን አይቀርም እኮ። አሁንም ሆነ ተደብቆ የሚቀር ነገር እኮ እኔ የቤቲ ስለሆንሽ አከብርሻለሁ። ሰርጓ ላይስ ምንን ጨርሳ ነው እኛ መስማት ያለብን ትላለህ እኮ። ይኸውልሽ እኔ አዳምጪኝ እናቴ፣ የቤቲ ስለሆንሽ አከብርሻለሁ። በቃ አከብርሻለሁ። ግን ማለት ነው እኔ በቤቲ ምርጫ መግባት አልፈልግም። እኔ ሲጀመር አሁንም ቢሆን ለአባትሽ ጀስት አባታችሁ የሆነ ነገር ስኳር በሽታ ህመም ስላለበት የሆነ ነገር እንዲሆን አልፈልግም። ገባሽ አይደለ? ብታስቡለት ከሆነ ይሄ ነገር መስማት የለበትም። ይሄ ከአባታችሁ ሲቀጥል ደግሞ እኔ በቤቲ ምርጫ አልገባም። ይኸውልህ ምርጫ አይደለም፣ ልጅ ናት። የልጅነት ባህሪ ኖሮባት ለነገሮች ፈጥራ ነው። ይገባሃል? እንደ ህፃን ቆማ አገናዝባ አይደለም ይሄን ነገር እያደረገች ያለች። እንደ ትልቅ ሰው ቁጭ ብለን ተነጋግረን በጠረጴዛ ዙሪያ መፈታት ካለበት ይፈታል። ይሄ ቃቃ ጨዋታ አይደለም። ድንገት ተነስታ ከአንዱ ተለያይታ አንዱ ጋር ሄዳ የምትኖረው በቃ ይሄ በቃ ትዳር ነው ከተባለ ደግሞ ከአንዱ ጋር በስነ ስርዓት ተማክረን ቤተሰብ ወዶ ፈቅዶ ሁላችንም አምነንበት ነው መሆን ያለብን። ምንድነው ችኩል ብሎ ሌላ ቦታ መሄድ? ከዚህኛው ተለያየች ተባለ ሳንሰማ እዛ ጋር ሄደች፣ ከዛ ወደዚህ ለምን እንደዚህ ሆናል ነው? ገባር ላይ እንደ ቤተሰብ እንደ እህትነቴ ነው የተቆረቆከው። አባታችንም ሆነች እናታችን ሁላችን መሰበስብነበት ነው ይሄን ነገር ማን በቃ ማውራት ያለብን። እሺ በቃ በእናትሽ እኔ እባክሽ ልለምንሽ፣ ለአባታችሁ አትንገር ልለምንሽ። ይሄ የነገ ህይወቷ ላይ እኔ በፍጹም እኔ የነገ ህይወቷ ላይ እንዲበላሽ አልፈልግም። እህቴ እኮ ናት እኮ። አባታችሁ ከሰማ ቤቴ አባታችሁ እንዲሰማ አልፈልግም። ለምን እንዴ? ስንት ጊዜ ስንት ነገር የሆነላት ልጅ እኮ ናት። ስንት ነገር ሆኖላታል። ይገባሃል አይደለ? አትበጥብጧቸው ለማለት ነው እዚህ ድረስ። በቃ እነሱ ተነጋግረው መፍታት ካለባቸው አሚር ቤቲ ተሰብስበው ይቀመጡ፣ ይነጋገሩ። አይ እኔም እንዲህ ካለሽ ጊዜው ሰዱ፣ ያስቡ ለውሳኔ። ምንድነው መቻኮ? ለምንድነው ሌላ ማግባት ያስፈልገው? ምን ማለት ነው ሽምግልና? መቼ ተለይቶ ነው መቼ ወደ ሽምግልና የተገባው? ለምን በዚህ ደረጃ ይጎዳዳሉ? ለምንስ እሷ ህይወቷ ይበላሻል? አባታችንስ እንዴት በሌለበት ሳንሰማኛ የገዛ እህቷ አባቷ ሳይሰማ እንዴት የሁሉ ነገር እንደዚህ ይደረጋል? አንተስ እንደ ጓደኝነት እንደ ወንድምነት ስትሰማ ለምን ለኛ ሳታካፍለን? ለአባታችን እንደሌለባችሁ እኮ ደጋግማ ነግራኛለች። እኔ ቢያንስ አባትየው አይሰማ እኔ እህቷ አለ አይደለ? አባታችን አይስማ፣ እናታችን ካወቀች ለከኛ ድብቅ እንዲሆን ከፈለክ መጥተህ እንደ ወንድምነት ቤት እንዲያስባለች። እንደ እህትነትሽ ምን ታስቢያለሽ? እንዴት ይሁን አናግሪያት አይባልም? ሂጂ እስቲ አናግሪያት፣ ያለውን ሁኔታ ቀርበሽ እስቲ ምንድነው ያት። ትዳር ቃቃ ጨዋታ እኮ አይደለም። ዛሬ ገብታ ነገ የምትወጣበት አይደለም። ሰከን ተብሎ ይታሰባል። ብዙ ነገር ይኮናል። ምን ማለት ነው? እሺ ፍላጎቷ እኮ ነው ሲቤት። በፍጹም ፍላጎቷም ቢሆን ቁጭ ብለን ማውራት አለብን ነው። ፍላጎቷ እውነት ሆኖ ቢሆን ኖር ለምን በድብቅ መሆን አስፈለገ? ፍላጎቷ እስከሆነ መጣ ቁጭ ብላ ታሳምነንም እኛ ለምን ይሄ ሁሉ ችኮላ ሁሉ መሮጥ ለምን አስፈለገ? እምነቷን ስትቀይር እየሰማችሁ ዝም አላችሁ። እንደ ባዳግ ስንት ጊዜ በኋላ አወቅን መስለማል። እሺ አለን፣ እሱን ይሁን አለን። ፍቅር ነው እሺ ብለን ተረዳን፣ አምናበት ነው ብለን። አሁን ሌላ ወንድ ስታገባ እንደገና ከሌላ ሰው መስማት ነበረብን። አሁን ማለት እኔ ላለያያቸው አልችልም። ሁለቱም አለያቸው አይደለም መሆንም ቢሆን እያልኩልም እንደ ትልቅ ሰው ቁጭ ብለን በጠረጴዛ ዙሪያ እናወራለን። ሙሌ ጋር አለያይቼ ከአሚር ጋር ማድረግ አልችልም። ፍላጎቷ በፍጹም እኔ አለያይ እያልኩ አይደለም። እኛም ለማለያየት አይደለም። ቁጭ ብለን እንነጋገራለን። አሚርም ባለበት፣ አባታችን እናታችን ባለችበት፣ እሷን ባለችበት ተሰብስበን እናወራለን ነው የኛ አባባል። ተረዳኸኝ አይደል? አባትየው አይስማ እኮ ነው ማለት መስማት አለበት እንጂ እንደ እዚች ልጅ ሲበላሽ እንደ ዝም በይ ትለኛለህ? አባት አይደለ እንዴ? ዛሬ ሲያሻ ካንዱ ጋር ከዚህኛው ምስል ላይ ሌላው ጋር እንድትሄድ ነው እንዴ? ምን ማለት ነው? እንደ አባትነቱ ቁጭ ብሎ መስማት አለበት። ቁጭ ብሎ ያዳምጣል። ያለውን ነገር እንደ ቤተሰብ እንመክርበታለን። እሷን ፍላጎቴ ነው እውነት የኔ ፍላጎት ነው ካለች ቁጭ ብላ ታናግረን ታሳምነን እኛ እንድናምንበት። ዛሬ ላይ እልል ብለን ድረናት ነገ ዊዊ ማለት አንፈልግም። ገባ? ተረዳኸኝ አይደለ? እኔ እንደ እህትነቴ ነው ይሄን ነገር ተረዳኸኝ። እኔ ተረድቼሻለሁ። ግን የሱ ሴራ እሱ ምንም ሴራ አላረገም። እሱ እናንተ እንድትሰሙ ማረቁ አሁንም ቢሆን እኮ እንደ ወንድምነቱ ነው። በፍጹም ችግር የለውም። እናንተ እንደውም ሴራ ሰራችሁብን፣ ደበቃችሁን። እናንተ ከገዛ እህትና አባቷ ደበቃችሁ። በቃ ሴራ እናንተ ጋር ነው የሰራችሁብን። እሱ ግን እንደ ወንድምነቱ ተቆርቁሮ ፈልጎ መጥቶ ነሄትሽን ታደያታለች። እየቸኮለች ነው። የማይሆን ውሳኔ ከመወሰኗ ፊት ድረሽላት ነው። እኔ ሲጀመር አባትየዋ እንዲሰማም አልፈልግም። ምንም እንዳልነግር ተብያለሁ እኔ። ምክንያቱም አባትየው እንደሆነ
ህመም ውስጥ እንዲገባ እናትየዋ መንገር አልፈለገችው። እኔ ምን እነግረው ለምንድን ነው እናትየዋ መንገር አልፈለገችው? እኔ ለምንድን ነው የምናገረው? በቃ አንተ አሁን ይሄንን እንዳንሰማ አባት ለአባታችሁ ተጨንቃ ከሆነ ለቤቲ እንደ ወንድምነት ካሰብክላት በዚች 2 ቀን ውስጥ ነው የምልህ። በዚች 2 ቀን ውስጥ በፍጹም በቃ ይሄ ከነሱ ጋር ምን ሄዳ አይደለም። ለእያንዳንዱ ሰው ነበርክበት። አንተም ቢሆን ለዚህ ሸቶ ቢሆን ነገር ቢሆን ተጠያቂ ነው የምትሆነው። ስለዚህ በዚች 2 ቀን ውስጥ አንድ ላይ አርግተህ ካላሳየኸኝ ካላረጋገጥክልኝ ከአባታችን ጋር የምንጨርሰው ጉዳይ ነው። በቃ ጨርሻለሁ። በቃ እሱ ለምን የሚሰማው? ጨርሰን በፍጹም በቃ እኔ ነገሮችን እያስረዳሁ ነው። በፍጹም ጨርሰናል። በቃ አረ ቆይ እሱ መስማት የለበትም። እናት አረ እናት አንዴ አዳምጪኝ። እኔ እሺ ምን ማድረግ አለብኝ ማለት እኔ ሙሉ ቤተሰብ ሲበጠበጥ ማለት ማበጣበጥ አለብኝ? ሙሉ ቤተሰብ ሲበጠበጥ ማየት አለብኝ እንዴ? አባትየው ከሰማ ሌላ ነገር ውስጥ ይገባል ተብሎ ነው እስካሁን አልተነገረም። አባታቸው ከሰማ መጥፎ ነገር እንደሚፈጠር እናውቀዋለን ሁላችንም። እህትየዋ ደግሞ አይታችኋታል። ለምን አባታቸው እንዲሰማ ለምን እንደፈለገች አላውቅም። ይመስለኛል ይሄ ይዟት የመጣው ልጅ ባለፈውም ደድቦኛል። በጣም ከኔ ጋር ጠላትነት አለበት። እነ አሚር ጋር ሊወስዳት የቻለ እኔ ጋር ለምን እንደሚያመጣት አላውቅም። ከኔ ጋር ምን እንዳለው ማለት ነው። ጭራሽ እኔ ምን ሊያስጠመጥምብኝ እንደሆነ አላውቅም። ብቻ ቤተሰቦች፣ ፋሚሊዎች ያለውን ነገር አሳውቃችኋለሁ። ሰላም ዋሉልኝ። ለማንኛውም ቻው።